ክርስቲያኖች ታረዱ፣ ቤተክርስቲያን ተቃጠለ ሲባል በቃ እንደነፋለን ይሞቀናል። ለምንድነው እኛ ማንደራጀው? ለምንድነው እንዲህ ማናደርገው እንላለን። ሲዞሩን ዝም አለ። አይ ሙተዋል በቃ ብለው ሰፈሩብን እና ሙተን እኮ ነው የታየነው። እኛ ራሳችን ሙተን ስላገኙ ሀገሪቱን ወደ ኋላ ያስቀረች ስንባል ሲሶ መንግስት እያለች ሀገሪቱን ጋጥ አድርጋ የበላች ስትባለች ቤተክርስቲያን ያን ጊዜ ተነበርነ። ጳጳሳቱ እነሱ መካከል ዘረኛ ሊኖር ይችላል፣ ጉቦኛ ሊኖር ይችላል። ቤተክርስቲያንን የተወ ዓለማዊ የሆነ ቅልጥ ባለ እንቅልፍ ውስጥ የተኛ ሰው ሊኖር ይችላል። በአደባባይ ዲስኩርስ ሲሰጥ አንድም የተከላከለላት የለም። እንጂ ቤተክርስቲያን እኛ በጸሎት አናመልጥ፣ ጸሎት የለን። በጾም አናመልጥ፣ ጾም አናውቅ። በትህትና በንጽህና ሆነን እግዚአብሔርን ደጅ ጠንተን አናመልጥ። ይሄ ሁሉ ነገር ቤተክርስቲያንን ከእጃችሁ ሊቀሟችሁ ያሰፈሰፉ በጣም ብዙዎች ናቸው። ብዙዎቻችሁ በትምህርት አጣችኋታል። በካድሬዎች ስልጠና፣ በተለያዩ መንገዶች ቤተክርስቲያኒቱን ሊያስጠሉ የሚችሉ ታሪኮች ሲተረኩ ነው የኖሩት። ቤተክርስቲያኒቱም ዝም ማለት በተኩላ መካከል የተላከች የተቀመጠች በግ ናት ቤተክርስቲያን። ከአሕዛብ ጋራ ፊት ለፊት አንዳንድ ጊዜ የምታደርገው ውጊያ አላት ቤተክርስቲያኒቱ። አንዳንዱ ትዳር የሚመሰረተው እዛው በከተማ ነው። እዚህም እንኳን መስርቶ ቆርቦ አግብቶ ግን ሌባ ነው። ጠፍታ በተገኘች ቤተክርስቲያን ውስጥ እየኖር ንስሐ ሳትገባ እንድታገለግል እግዚአብሔር ፈቅዷል። ምናችንም እኮ እግዚአብሔር አይደለም። በእውነቱ ምናችን ነው እግዚአብሔር? ጉቦ ተቀባይ ነው ዛሬም። ግን ደግሞ ሌላ ሴት አሳዳጅ፣ ሌላ ወንድ አሳዳጅ፣ እንደዛ በአጋንንት መጫወት ማሰር የምትችል ቤተክርስቲያን ዛሬ አጋንንት ይሰሯት። ትዕቢትን የምታወግዝ ቤተ መቅደስ ውስጥ ቤተክርስቲያን ውስጥ ትዕቢት የነፋቸው፣ ሐሰትን የምትቃወም ቤተክርስቲያን ውስጥ ሐሰት የሞላቸው። ድሃ ማለት ብዙ ገንዘብ የሌለው እንዳይመስላችሁ፣ ሀብታም ነው በጣም ድሃ። እዚህ ቤተክርስቲያን ውስጥ ሳይቀር መተን ኃጢአት እየሰራ እኛ እኮ በእውነት ውሃ ውስጥ ገብተን ያደፍን ሰዎች እኮ ነን። ፈራው ክቡራን አባቶቼ እንዲሁም ወንድሞቼ፣ እናቶችና እህቶች፣ እግዚአብሔር ቤተሰቦች፣ በዚህ ጉባኤ የተገኛችሁ ሁላችሁም እንደምን ሰነበታችሁ? ለዚህ ያደረሰን በምሕረቱና በቸርነቱ የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር በሰማይ መላእክትን በምድር ቅዱሳንን አንዳንዶችን በገዳም አንዳንዶችን ደግሞ በዓለም አድርጎ እንዲያገለግሉት የፈቀደ እሱ ነው። እኛንም ለምስጋና ለአገልግሎት ስለመረጠንና ወደ ተቀደሰው ስፍራም ስላመጣን መልካም ነገር አድርጎልናልና በእውነት የእግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ዕቃ በሚል ርዕስ የዛሬውን ትምህርት እንማር። ስለ አንድ ስለተወደደ እና እግዚአብሔርም ስለመረጠው ቅዱስ ዕቃ ነው የምንነጋገረው። የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ ያለውን የመጽሐፍ ቅዱስ ክፍል መነሻ እናድርግና እንማር። እግዚአብሔር ይህን ጊዜ ባርኮልን እንዲመክረንና እንዲያስተምረን መልካም ፈቃዱ ይሆነልን። ዛሬ የምንማረው እንዴት ብለን ነው የእግዚአብሔር ቅዱስ ዕቃ መሆን የምንችል የሚል ነው። ዋናው ፍሬ ሀሳቡ የእግዚአብሔር ቅዱስ ዕቃ መሆን የምንችለው እንዴት ብለን ነው? እግዚአብሔር የሚፈልግ ምን አይነት ሰው ነው? ለቤተ እግዚአብሔርስ ስንት ሰው ብንሆን ነው ቤተ እግዚአብሔር ላይ አገልግሎታችን የሰመረ የሚሆነው? እና እንደው የተሟላ አገልግሎት መስጠት የምንችለው ስንት ብንሆን ነው የሚለውንም ለማንሳት ነው። በዛው እግረ መንገዱን በማህበር፣ በጽዋ ማህበር፣ በሰንበት ትምህርት ቤት፣ በቅዳሴ፣ በሌሎችም አገልግሎቶች የሚሳተፍ ሰው ምን አይነት መንፈስ ምን አይነት ሰብዕና ነው ሊኖረው የሚገባ የሚለውን ማየት ይኖርብናል። በእውነቱ መምጣት አልተሳነንም። ብዙዎቻችን እንመጣለን አንለይም። ግን ደግሞ እግዚአብሔር በሚወደውና በሚፈቅደው መልኩ ነው የምናገለግለው። አንዳንዶቹ ሌሊትም ሳይቀር ነው የሚያገለግሉት። አንዳንዶቹም ስራቸውን ትተው ሁሉ ነው የሚያገለግሉት። ሳትጸየፉ ድሆችን ታጥባላችሁ፣ ሳትሳሱ ትመግባላችሁ፣ ሳትሰለቹ በምትላኩበት ቦታ ሁሉ ትገኛላችሁ። እንኳን ሰውን መንገዱን ታጥባላችሁ አይደል? ለእግዚአብሔር ሲሆን የማታደርጉት ነገር የለም። በእውነቱ ግን እግዚአብሔር በሚፈቅደውና በሚወደው መንገድ ማድረግ የሚቻለው እንዴት ባለ መንገድ ብንሄድ ነው የሚለውን መመካከር ያለብን ስለሆነ ነው። የአገልግሎት ጊዜ አላነሰንም። በጣም ረጅም ጊዜ ቤተ እግዚአብሔር ነው የኖርነው። የመማርም የትምህርትም ችግር አይገጥመንም ብዙዎቻችን። ግን ያንን እግዚአብሔር በሚፈቅደው መልኩ ማቅረብ ደግሞ ሌላ ችግር ነው።
አንድ አባወራ የገቢ ችግር ላይኖርበት ይችላል። ሚስቱ ግን ሙያ የሌላት ትሆንና እንደ ነገሩ አድርጋ ልታቀርብለት ትችላለች። አሁን የአቅርቦት የግብዓት ችግር አይደለም፣ የሙያ እጥረት ይሆንና ገበታው የተሟላ ነገር ላይኖረው ይችላል። ይሄ ችግር ነው። እኛም ጋር እንደዚህ አይነት ነገሮች በብዛት ይታያሉና እግዚአብሔር በሚወደው መልኩ የሚያገለግል አገልጋይ ማን ነው የሚለውንም እንግዲህ በዛው መልኩ እንድናይ ነው ይሄንን ርዕስ ለዛሬ ያነሳሁት። እግዚአብሔር እንዲመክረን እንዲያስተምረን ቅዱስ ፈቃዱ ይሆነልን። በዚህ ቦታ ላይ የምታውቁት ታላቁ ሐዋርያ ቅዱስ ጳውሎስ ነው ታሪኩ የተመዘገበው። ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 9 ላይ የተነሳበት ታሪክ ነው። እግዚአብሔር እንዴት እንዳነሳው እንዴት እንደመለሰው ነው የምንመለከተው። ከአጋንንት እጅ ነጥቆ እንዴት እንዳወጣው፣ አንዳንዶችን እንዴት አድርጎ እንደሚያወጣቸው በጣም የሚያስገርም ነው። ጳውሎስን የሚያክል ሐዋርያ ይሄድ የነበረው እግዚአብሔርን ደስ ያሰኘው መስሎት በማይረባ በማይጠቅም መንገድ ነው ለካ ሲሄድ የነበረው እና አንዳንዴ እግዚአብሔርን ደስ ያሰኘን መስሎን የማይጠቅሙ ነገሮችን ሁሉ የምናደርግበት ጊዜ አለ አይደል? የቅዱስ ጳውሎስ እንደዚያ ነበረ። ለእግዚአብሔር እጅግ ከሚቀኑት ሰዎች መካከል የሚጠራ የሚመደብ ሰው ነው ቅዱስ ጳውሎስ። እጅግ ከሚቀኑት እሱ ራሱም እንደሚናገረው እቀና ነበር ብሎ እንደሚናገረው ለዚያ ሕግ በጣም ቀናተኛ ከሆኑትና ለእግዚአብሔር ክብር መጠበቅ ራሳቸውን ከሰጡ ሰዎች መካከል አንዱ ነው ቅዱስ ጳውሎስ። ይህን ቅንነቱን ያየ ነው እግዚአብሔር እንግዲህ ወደዚህ የመለሰው እንጂ እኮ በመጀመሪያ የሐዋርያት ሥራ ምዕራፍ 7 ላይ እንደምንመለከተው የመጀመሪያ ታሪኩ ስሙ የተጠቀሰው በሰማዕቱ በቅዱስ እስጢፋኖስ የሞት ዜና ላይ ነው። ያ ማለት ከገዳዮች እንዳንዱ ተባብሮ አብሮ ይተባበር እንደነበረና በገዳይነት ከተባበሩት ሰዎች መካከል አንዱ ሆኖ ነው የተጠራው ማለት ነው። ስሙ የተጠቀሰው በዚያ ነው። እንግዲህ የምናውቀው መጀመሪያ ታሪኩ ያ ነው የመጀመሪያ ታሪኩ። በኋላም እጅግ ከሚያሳዱ አዲሁ ይትቀየም አብያተ ክርስቲያናት ይሁን እግዚአብሔር ነው የሚለው የእግዚአብሔርን ቤተ አብያተ ክርስቲያናት ወይም ምዕመናንን እጅግ ያሳድድ ከነበሩት መካከል አንዱ ነው። በኋላ ሐዋርያትም ሊቀበሉት ያልፈለጉት ለዚህ ነበር። ሐናንያ ጠርቶ እግዚአብሔር ሂድና ተቀበለው ብሎ ሲጠራው በክርስቲያኖች ላይ ያደረገውን ነገር አውቃለሁ፣ በደቀ መዛሙርት ላይ ያደረገውን እኔ አውቃለሁ፣ ይሄ ሰው እንዴት ይሆናል ብሎ ከእግዚአብሔር ጋር የተከራከረው ለዚህ ነበረ። ግን እግዚአብሔር እንዴት እንደመለሰው ደግሞ ታሪኩን እናውቃለን። ሁላችንንም ንስሐ የሚገባ ልብ እግዚአብሔር ይስጠን እና ከጠራው በኋላ እግዚአብሔር ምርጥ ዕቃ አድርጌሃለሁ ብሎ ነው የተናገረው። በአሕዛብ መካከል ስሜን የሚሸከም ምርጥ ዕቃ አድርጌዋለሁ ብሎ ነው ለሐናንያ የነገረው። እና ምርጥ ዕቃ የተመረጠ ዕቃ መሆን የሚቻለው ምን ቢሆን ነው የሚለውን ስንመለከት የጳውሎስን ሕይወት ማየት ነው። ከዛ ሕይወት ካስቀያሚው ታሪኩ እንደገና በአንድ ጊዜ ተለውጦ ደግሞ በብርሃን ነው የተጠራው፣ ወደ ብርሃናዊ ሕይወት ነው የተመለሰው። ሲመጣ የተገለጠው ብርሃን ከሱ በስተቀር ማንም የማይሰማው ድብቅ ምስጢር ለሱ ብቻ ይላክለት ነበረ። አብረውት የነበሩ ሰዎች ብርሃኑን ያያሉ፣ ድምፁን ግን አይሰሙም። ድምፁን ይሰማሉ፣ ምን እንደሚናገር ግን አያውቁም። ለጳውሎስ መልእክቱ ይደርሰው ነበረ። እግዚአብሔር አንዳንድ ጊዜ ሰው የማይሰማው ነገር በውስጣችን ሊያመጣ ይችላል። በህልምም ሊሆን ይችላል፣ አለበለዚያ በሌላ መምህር በኩል ሲነገር ልትሰሙት የምትችሉ ነገር አለ። የሚያስደነግጥ ነገርን ወይም ደስ የሚያሰኝ ነገርን ሌላው ሳይሰማ ለእናንተ ብቻ መልእክት የሚልክበት ጊዜ አለ። እግዚአብሔር ለጳውሎስ ያንን ያደረገለት። ታላቅ ብርሃን ወጥቷል፣ ያንን ሁሉም አይቷል፣ ድምፅም ተሰምቷል። ምክንያቱም መብረቅ ነውና የጮኸው ሁሉም ሰምቶታል። በዚያ ድምፅ ውስጥ ግን ቃል የሚሰማ የነበረው ጳውሎስ ብቻ ነው የነበረው። እንዲህ አይነቱን መልእክት ሰምቶ ነው ምን እንዳደርግ ትወዳለህ ብሎ ወደ እግዚአብሔር ፊቱን የመለሰው። ከዚህ ጊዜ በኋላ ነው ተረታና በእግዚአብሔር እጅ መያዝ ጀመረ ማለት ነው። ከዛ በኋላ ጳውሎስ የተመረጠ ዕቃ ሆኖ ለአገልግሎት ራሱ አዘጋጀ። ግን የሚገርመው ከተመለሰ በኋላ እንደዛ ሆኖ ለእግዚአብሔር ራሱን ከሰጠ በኋላ እውር ሆኖ ማየት ሁሉ ተስኖት ነበረ። እያየ ነው የመጣው። ሲመለስ ከዛች ቅጽበት ጀምሮ ግን ማየት የተሳነው ሆኖ ነው የተገለጠው እና ለ3 ቀን ደማስቆ እስኪደርስ በዚያም ሐናንያ ጋር እስኪገናኝ ድረስ ለ3 ቀን ከማየት ተከልክሎ ነበር የሰነበተው። ብርሃን ያጠፋው አይን ማለት ነው። የሱ ብርሃን የሱ አይን ብርሃን ያጠፋው አይን ነው የነበረው። ታላቅ ብርሃን የታየው ያን ብርሃን ካየ በኋላ ጳውሎስ ማየት አቁሞ ነበር ማለት ነው። ያ ማለት አይነ ልቡናው እስኪበራ ድረስ አይነ ስጋውንም እግዚአብሔር ሸፍኖት ነበር ማለት ነው። እንደዚህ አድርጎ
ጠራውና መራውና ከደቀ መዛሙርቱ ጋር ከተገናኘ በኋላ አስተምረውት አጥምቀውት ንስሐውን ከጨረሰ በኋላ ከዓይኖቹ ላይ እንደ ሸረሪት ድር ተገፎ ከወደቀለት በኋላ ጳውሎስ የሚባል ምርጥ ዕቃ ለእግዚአብሔር ኖረው ማለት ነው። በዚህ ቤተ መቅደስ ውስጥ መኖር የሚቻለው እንደ ጳውሎስ ዕቃነትን ሲያምኑ ብቻ እንደሆነ ነው የሚያሳየው። አሁን ጳውሎስን ለዚህ ያበቃው ምንድነው ከተባለ መታዘዙ ነው። የመጀመሪያው መታዘዙ ነው። እግዚአብሔር ለገለጠለት ለዚያ ነገር ኃይሉን ሁሉ ተወና ለእግዚአብሔር ኃይል መገዛት ቻለ ማለት ነው። በስጋ ኃይል በእግዚአብሔር ቤት አገልግሎት መስጠት እንደማይቻል ከቅዱስ ጳውሎስ መማር እንችላለን። በመንፈስ ነው። ከዛ በኋላ በመንፈሳዊ ኃይል ነው ታድሶ እንደገና ማስተማር መስራት የቻለው። ሐዋርያትንም ቢሆን መንፈስ ቅዱስን እስኪቀበሉ ድረስ ያቆያቸው ከዛ በፊት በስጋ ኃይል ይመላለሱ ስለነበረ ነው። አንድ ክርስቲያን በስጋ ኃይል የሚመላለስ ከሆነ የሚያስብ ከሆነ መጸለይም አይችልም፣ በትጋት ሆኖ ማገልገልም አይቻለው። በስጋ ኃይል የሚያገለግል ክርስቲያን ኃይል ይጨምርበታል። ለዚህ ነው ጴጥሮስ ጌታን በጣም ይወደዋል። ስለሚወደውም ነው ጌታን ሊይዙት በመጡ ሰዎች ላይ ሰይፍ መዞ የነበረው። በስጋ ኃይል ማስቆም ይቻላል፣ መከላከል ይቻላል ብሎ ያስብ ስለነበረ ነው። በሶስት ነገሮች ቤተክርስቲያንን መርዳት አይቻልም። አንደኛ በስጋ ኃይል የቤተክርስቲያንን ጠላቶች ማጥፋት አይቻልም። ሁለተኛ ከጠላት ፊት በመሰወር አሁን ኢየሱስ ክርስቶስን ጠላት ባለበት ስፍራ እንዳይሄድ ይከላከል ነበር ቅዱስ ጴጥሮስ። ለምሳሌ ማቴዎስ 16 ላይ ስትመለከቱ ሐሰለከ ብሎታል። ማቴዎስ 17 ላይ ቅዱስ ጴጥሮስን ጌታ እሞታለሁ ብሎ ሲናገር ሰማውና ይሄማ ሊሆን አይገባም ብሎ ይቃወም ነበረ። እንዲህ ባለው ሁኔታ መከልከል አይቻልም። ቤተክርስቲያኒቱ ማዳን ወይም ቤተ እግዚአብሔር ማገልገል አይቻልም ማለት ነው። ከአሕዛብ ጋራ ፊት ለፊት አንዳንድ ጊዜ የምታደርገው ውጊያ አላት ቤተክርስቲያኒቱ። በዚያ ሰዓት ሞታ ከሆነ የምታሸንፈው እግዚአብሔር እንደዚያ ነው የሚፈቅደው። ሞታ እንድታሸንፍ ይፈልግ ይሆናል ማለት ነው። ምክንያቱም በመሞቷ ብዙዎች መዳን ስለሚያገኙ። ለምሳሌ ኢየሱስ ክርስቶስ በሞተ ጊዜ በዕለቱ እንኳን 500 ሙታን ተነስተዋል። ከ500 በላይ ናቸው። እንደውም 600 አይሞሉም፣ ግን ከ500 ከፍ ያለው ሙታን ከመስቀሉ ስር ሲሞት ነው ነፍሱን ሲሰጥ። እነዚያ ደግሞ ከመቃብር ይወጡ ነበር። ሰማዕታት ተይዘው ሲታሰሩ ሲገደሉ አንድ ሰማዕት ተይዞ እስኪታሰር እስኪገደል ድረስ እልፍ ሰማዕታት ያምኑ ነበረ። ቅዱስ ጊዮርጊስ በ7 ዓመታት ውስጥ ያሳመናቸው በሱ ተጋድሎ ምክንያት ተስበው ያመኑ የሮማ ወታደሮች በጣም ብዙዎች ናቸው። በዚያም በኩል እግዚአብሔር የሚጠራቸው ሰዎች ስለሚኖሩ ነው ያንን የሚያደርገውና በዚያም እንዲጠራ ይችላል። ሌላው በስጋ ሐሳብ ቤተክርስቲያንን ማራመድ አይቻልም። የመንፈስ ቅዱስ ጸጋ የመንፈስ ቅዱስን ፈቃድ የእግዚአብሔርን ፈቃድ መጠየቅ አስፈላጊ ነው ማለት ነው። ስለዚህ በእነዚህ ነገሮች ሊረዳት ስለማይችል ነው አስቀድሞ እግዚአብሔር የእሱን ኃይል ማድከም ነበር የፈለገው። ያ ኦሪቱን ያገለገለበት ሕገ ኦሪትን ለማስከበር የሄደበትን ኃይል የትዕቢት መንፈስ እግዚአብሔር አስቀድሞ ሰብሮ ጣለለት። ክፉ የአጋንንትን መንፈስ እግዚአብሔር ከኛም ውስጥ ያርቅልን። አሁን በስጋ ኃይል የምንመላለስ በትዕቢት መንፈስ የምንራመድ ከሆነ አገሩ የኛ ነው፣ ቤተክርስቲያኒቱ የኛ ናት፣ ያደግንበት ነው። እንዲህ የምንል ከሆነ እግዚአብሔር ከኛ ጋር አብሮ አይሰራም። እግዚአብሔር ከትሑታን ሰዎች ጋር ስለሆነ ነው አብሮ የሚሰራ። ራሳቸውን ዝቅ አድርገው በቅዱስ መንፈስ ተመርተው የሚሰሩ ሰዎች ጋር አብሮ ስለሚሰራ ነው። ቅዱስ ጳውሎስ የተመረጠ ዕቃ መሆን የጀመረው ከዛ ዕቃ እንደምታውቁት የራሱ ፈቃድ የለውም። አንድ አገልጋይ የራሱን ፈቃድ ካልተወ እንደ እግዚአብሔር ፈቃድ ሊኖር በፍጹም አይችልም። ቅዱስ ጳውሎስ በመጀመሪያ የራሱን ፈቃድ ነው የተወው። ጌታ ሆይ ምን እንዳደርግ ትወዳለህ ብሎ ማለት ነው። ሊሄድ የተነሳው ወደ ደማስቆ ክርስቲያኖችን እያሰረ እንዲያመጣ ከሊቀ ካህናቱ ደብዳቤ ተቀብሎ ነበር የሄደው። ግን እግዚአብሔር አድርግ ያለውን ብቻ ለማድረግ ጌታ ሆይ ብሎ እጁን ሰጠ ማለት ነው። ከዛ በኋላ ማንኛውም ሰው ቢሆን ወደ ቤተክርስቲያን አገልግሎት ስትመጡ ይህች ቤተክርስቲያን የሐዋርያት ቤተክርስቲያን ናት። ይህች ቤተክርስቲያን ሰማዕታት ደማቸውን አፍስሰው የጠበቋት ቤተክርስቲያን ናት። ይህች ቤተክርስቲያን በጽርሐ ጽዮን መንፈስ ቅዱስን የተቀበለችው ቤተክርስቲያን ናት። ስለዚህ እንዲህ ባለችው ማህበር ውስጥ ስንገባ ፈቃድ እግዚአብሔርን ለመፈጸም የራሳችንን ፈቃድ መተው መቻል አለብን። የራሱን ፈቃድ የማይተው ክርስቲያን እንዴት ብሎ ለእግዚአብሔር ሊታዘዝ ይችላል? ሁለት ፈቃድ መቼም ቢሆን ለአገልግሎት የሰመረ አገልግሎት ለማገልገል አያስችልም። የኛም ፈቃድ ካለ የእግዚአብሔርን ፈቃድ ካለ እሱ ሊሆን አይችልም። የኛን ትተን የእግዚአብሔር ፈቃድ ይሁን ብለን ማገልገል መልመድ አለብን። ቅዱስ ጳውሎስ ምርጥ ዕቃ የተባለው ለዚያ ነው። ምርጥ ዕቃ ማለት የተቀደሰ አገልጋይ ዕቃነት የእግዚአብሔር ዕቃነቱን አምኖ
እግዚአብሔር ሂድ ወዳለው ብቻ የሚሄድ ማለት ነው። ቅዱስ ጳውሎስ ከዚያ በኋላ በተናገራቸው ቃላት ልብ ይሰብራል። የሚናገራቸው አሁን የሐዋርያት ሥራ ምዕራፍ 25 ስትመለከቱት ቁጥር 14 ላይ በእኔ ዘንድ ነፍሴ እንደከበረች አላያትም፣ እንደከበረች አድርጌ አልቆጥራትም ይላል። በእኔ ዘንድ ነፍሴ ሰውነቱን ይሄን ያክል የተናቀች አድርጓታል። ምክንያቱም የእግዚአብሔርን ፈቃድ ለማድረግ የተሰየመ አገልጋይ እንደነበረ ስለሚያምን ማለት ነው። በየትኛውም መድረክ ላይ ብታገለግሉ የራሳችሁን ፈቃድ መተውን አስቀድማችሁ ልታደርጉ ይገባል። ከዚያ በኋላ የእግዚአብሔርን ፈቃድ ለማድረግ ስንመጣ እግዚአብሔር ደግሞ የእኛን ፈቃድ እየፈጸመ እንድናገለግል የሥራ በሮችን እየከፈተልን ነው የሚሄደው። ቅዱስ ጳውሎስን እንዲሆኑ ስለመጣ ነው። ከእስር ቤት ያወጣው ጊዜ አለ። ከአንበሳ መንጋጋ ያዳነው ጊዜ አለ። ሞት ከመከሩበት ሰዎች መካከል በልዩ ልዩ መንገድ ያወጣው ጊዜ አለ። አሁን ምዕራፍ 22ን ስትመለከቱት ቅዱስ ጳውሎስ እንዴት ባለ መንገድ ይድን እንደሆነ የአይሁድን ሴራ ምዕራፍ 23 ላይ ስትመለከቱት የሐዋርያት ሥራ ማለት ስትመለከቱ አይሁድ በጣም በብዙ ተደራጅተው መክረውበት ነበረ። በቃ ዛሬ በእጃችን ገብቷል እንገድለዋለን ብለው የተመካከሩ ሰዎች ነበሩ። ከዛ ሁሉ እንዴት እንደሚያድነው ለምን? እግዚአብሔር የራሱን ዕቃ አሳልፎ ስለማይሰጥ ማለት። እግዚአብሔር በገንዘቡ ላይ አይቀልድም። በእውነቱ እግዚአብሔር ገንዘቡን አሳልፎ አይሰጥም። ቅዱስ ጳውሎስ የእግዚአብሔር ገንዘብ አድርጓል ሰውን። ንዋየ ቅድሳት ማድረግ በመጀመሪያ ሰውነታችንን ንዋየ ቅድሳት ማድረግ ይኖርብናል ወገኖች። አንደበታችንም ንዋየ ቅድሳት መሆን አለበት። ዓይናችንም ንዋየ ቅድሳት መሆን አለበት። እጃችንም ንዋየ ቅድሳት፣ እግራችንም ንዋየ ቅድሳት፣ ሁለንተናችን ምን መሆን አለበት? ነገሩ ንዋየ ቅድሳት። ንዋየ ቅድሳት እዚህ ከገባ በኋላ በጻሕሉ ፈትፍተን እንብላበት፣ በጽዋው ቀድተን እንጠጣበት አይባል። መብራቱን እንኳን ሳይቀር ቤታችን ወስደን እንድመቅበት አይባልም። እዚሁ ነው የሚቀመጥ። ቢሰበር እንኳን እዚሁ ይቀመጣል። ንዋየ ቅድሳት ሆኗል። እኛም ሰውነታችንን ንዋየ ቅድሳት ማድረግ የመጀመሪያ ስራችን መሆን አለበት። እግዚአብሔር የሚገለገለው በንዋየ ቅድሳት ነው። ባልተቀደሰ ዕቃ እግዚአብሔር አይገለገልም። ስለዚህ ሰውነታችሁን ንዋየ ቅድሳት፣ ልቡናችሁን ንዋየ ቅድሳት አድርጉት። በጎ ሐሳብ የሚያስብ ቂምና በቀል የሌለበት፣ በቂም በበቀል ያላደፈ ሰውነታችሁን ንጹህ ማድረግ፣ በዝሙት ያልበሰበሰ ያልቆሸሸ ሰውነት ሊኖረን ይገባል። አንደበታችንም ልክ እንደዚያው ሐሰት ከመናገር ሁለት ቃል ከመናገር እውነትና ሐሰትን ቀላቅሎ ከመያዝ የተለየ መሆን አለበት። ለምን? ንዋየ ቅድሳት ስለሆነ እግዚአብሔር የሚገለገልበት ንጹህ ማድረግ ይገባል ወገኖች። በእውነት እግዚአብሔር የሚገለገለው በንዋየ ቅድሳት ስለሆነ እዚህ መጥቶ ሳይባረክ አገልግሎት የሚሰጥ ዕቃ የለም። ሁሉም ነገር እዚህ መጥቶ ጸበል የሚቀዳበትም ቢሆን ስጋው ደግሞ የሚቀርብበትም ቢሆን ካህናት የሚለብሱት ልብሰ ተክህኖም ቢሆን ተባርኮ ተጸልዮበት አንዳንዱ ደግሞ ቅባ ሜሮን ተቀብቶ ከብሮ ነው አገልግሎት የሚሰጠው ማለት ነው። አለበለዚያማ ከዓለም በምን ይለያል? ስለዚህ ሰውነታችን ለእግዚአብሔር የተለየ መሆን አለበት፣ ምርጥ ዕቃ መሆን አለበት። እግዚአብሔር በንዋየ ቅድሳት ነውና የሚገለገለው። ቅዱስ ጳውሎስ በመጀመሪያ ያደረገ እሱ መለየት ነው። በቃ ከዓለም መቁረጥ መለየት። እኛ እኮ ችግራችን አሁን ከዓለም የምንመገበው ምግብ አለን። ገና ከዓለም አልተቆራረጥም፣ አልተለያየንም ወገኖቼ። ክርስቲያን ከዓለም የተለየ ግን በዓለም ውስጥ የሚኖር ነው። ዓለም በውስጡ የምትኖር ክርስቲያን የእግዚአብሔር አገልጋይ ሊሆን አይችልም። በዓለም ውስጥ እንኖራለን፣ ዓለም ግን በእኛ ውስጥ አይኖርም። እውነቱ እሱ ነው። ምክንያቱም ጌታ በወንጌል ምን ሆነ? እስመ ይኮኑ እሙንቱ እምዓለም ነው የሚለው። እነሱ ከዓለም አይደሉምና አይደለ ነው። በዮሐንስ ወንጌል ምዕራፍ 17 ላይ እነሱ ከዓለም ለየኋቸው ነው የሚለው። ከዓለም አወጣኋቸው ለየኋቸው ብሎ ነው የተናገረው ለባህሪ አባቱ አደራ ሲሰጥ። ስለዚህ ምን አለ? እኛ አንድ እንደሆን አንድ እንዲሆኑ አንድ መሆንን ስጣቸው ነው። እኔ ከአባቴ ጋር አባቴም ከኔ ጋር አንድ እንደሆነ አንድ መሆንን ስጣቸው። ክርስቲያን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው አንድነቱ። የአብ የወልድ የመንፈስ ቅዱስ አንድነት በዘመናት የማይከፈል የማይለይ መቼም ቢሆን አንድ ነው። የአብ አባትነት፣ የወልድ ልጅነት፣ የመንፈስ ቅዱስ ሰራጺነት ምንጊዜም ቢሆን የማይለይ ነው ማለት ነው። የአብ ልብነት፣ የወልድ ቃልነት፣ የመንፈስ ቅዱስ ሕይወትነት የማይለወጥ ነው ማለት ነው። ስለዚህ ሁላችንም አንዳችን በልብነት፣ አንዳችን በቃልነት፣ አንዳችን በሕይወትነት ቤተክርስቲያኒቱን ብናገለግልም ኋላ ግን ምን ይሆናል? ወደ አንድነት መምጣት አለበት። የሥላሴ ሶስትነት ዝሮት የሌለበት ሶስትነት ነው። ምክንያቱም ተጋባው በተከፍሎ ተከፍሎ ደግሞ በተጋባው ስለሆነ ተመልከቱ። ሶስትነት አለው ግን ደግሞ ስንትነት አለው? ነገር ስንትነት አለው? አንድነት አለው። አንድነት ብቻ ነው ግን ያለው ስንትነት አለው? ሶስትነትም አለው። ተመልከቱ። እኛ
ኪዳነ ምሕረት ጽዋ ማህበር አለ፣ ባለ እግዚአብሔር ጽዋ ማህበር አለ፣ አርሴማ ጽዋ ማህበር አለ፣ የሆነ ጽዋ ማህበር አለ፣ ሰንበት ትምህርት ቤት አለ፣ ማህበረ ካህናት የሚባል ማህበር አለ። ሁሉም ግን ምን መሆን አለበት? ብዙነት ወደ ምንነት ወደ አንድነት ማምጣት አለበት። አንድነት ደግሞ ምን መሆን አለበት? ብዙነትን ማምጣት መቻል አለበት። ብዙ ካልሆን አገልግሎት አይሳለጥልንም። አንድ ካልሆን አገልግሎታችን አይፈጸምልንም። የአገልግሎት ፍጻሜ በአንድነት ነው። የአገልግሎት መሰብሰብ ደግሞ የአገልግሎት መሳለጥ ደግሞ በብዙነት ነው። አሁን ተመልከት፣ ማህበረ ካህናቱ የድሆችን ገላ ቢያጥቡ የቅዳሴው አገልግሎት ይቀራል። የሰንበት ትምህርት ቤቱ ጽዋ ማህበራቱ የማህሌቱን አገልግሎት ቢይዙ ደግሞ እዚህ ያለው ነገር ደግሞ ይቀራል። አሁን ሁሉም ቦታ ላይ ስራ መስራት ያስፈልጋል ማለት ነው። ስለዚህ ወገኖቼ አንድነታችን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው መሆን ያለበት። የማይለያይ የማይነጣጠል ልዩነት ያለው ግን ደግሞ አንድነት ያለው ተዋህዷችንም ተፈልጧችንም ተጋቦታችንም ተከፍሏችንም ስንከፈልም ስንስተጋባም ስንሰበሰብም ማለት ነው እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው መሆን ያለብን። በእኛ መካከል የአብነት ስልጣን ያለው ሰው ሊኖር ይገባል። የቤተ ክርስቲያኒቱ መሪ በእኛ መካከል የወልድነት ስልጣን የወልድነት ቦታ ያለው ሰው መኖር አለበት። በእኛ መካከል የመንፈስ ቅዱስነት እንደዚህ አይነት ነገር በስላሴ ምስጢር ውስጥ የምንማረው ይሄንን ነው። ለዚህም ነው ጌታችን ኢየሱስ ክርስቶስም ሲያስተምር እኛ አንድ እንደሆን ነው ከመይኩኑ አሐደ ብነ ከማነ እኛ አንድ እንደሆን አንድ ይሆኑ ዘንድ በእኛ አንድ ይሆኑ ዘንድ ይላል። የስላሴ ተዋህዶ ለኛ ተዋህዶ የስላሴ ተከፍሎ ለኛ ተከፍሎ ማሳያ መሆን አለበት። እንዲህ ባለ መንገድ የምናገለግለው ግን ምርጥ ዕቃ መሆን ከቻልን ምርጥ ዕቃ ምርጥ ሰው ስለሆን ካለ ምርጥ ዕቃ ስትሆን ያ ማለት ያንተን ፈቃድ ትተህ የእግዚአብሔርን ፈቃድ ብቻ ማገልገል ስትጀምር ማለት ነው። በዚህ በሐዋርያት ሥራ ምዕራፍ 13 ላይ ዳዊት የእግዚአብሔርን ፈቃድ አገልግሎ ሞተ ይላል። እንዴት ያለ መታደል ነው በእውነት! የእግዚአብሔርን ፈቃድ ብቻ ነው አገልግሎ የሞተው። እንደ ሳኦል የራሱን ፈቃድ የሚቀላቅል ሰው አለ። ሳኦልን አጋግንና ሌሎችን ወግቶ እንዲመጣ ተላከ። አንደኛ ሳሙኤል ምዕራፍ 15 ላይ እንደምንመለከተው የላከው እግዚአብሔር ነው። ሁሉንም አጥፋ፣ ሰውንም እንስሳውንም አጥፋ ተብሎ ነው የተላከው። ግን ሳኦል ምን አለ? አይ የሰባው የወፈረው ለእስራኤል ለምግብነትም ለመስዋዕትነትም ያገለግላል ብሎ በራሱ ፈቃድ ይዞ መጣ። ከሰዎች ደግሞ መኳንንቱ መሳፍንቱ ለምን ይገደላል እንማርካቸው ብሎ ደግሞ እነሱንም ማርኮ ይዞ መጣ። እግዚአብሔር ግን እንደዚያ ነበር ያለው? እንደዚያ አይደለም ያለው። እየተጣላ እንድታገለግል ፍቅር አልባውን እንድታገለግል እግዚአብሔር ፈቅዷል፣ አዝዟል። እንደዚህ ብሎ ፍቅር የሌለው አገልግሎት እግዚአብሔር ፈቅዷል። በዚች ቤተ መቅደስ ውስጥ በፍቅር በተገነባች መቅደስ ውስጥ ያለ ፍቅር መሰረት በሌላት ቤተ ክርስቲያን ውስጥ እየኖር እርስ በርስ የጎሪጥ እየተያየን ንስሐን በምትሰብክ በንስሐ በተመለሰች በንስሐ በተገኘች ጠፍታ በተገኘች ቤተ ክርስቲያን ውስጥ እየኖር ንስሐ ሳትገባ እንድታገለግል እግዚአብሔር ፈቅዷል? ንስሐ ያልገባ አገልጋይ እግዚአብሔር እንዲኖረው ፈቅዷል? አልፈቀደም። ኃጢአትና ጽድቅን ቀላቅለን እየኖር እዚህ ቤተ ክርስቲያን ውስጥ ሳይቀር መተን ኃጢአት እየሰራ እኛ እኮ በእውነት ውሃ ውስጥ ገብተን ያደፍን ሰዎች እኮ ነን። የሚያነጻው ውሃ ውስጥ ገብተን እናድፋለን። ተውት፣ ከጭቃ ውስጥ ወጥተን እንኳን ውሃ ውስጥም ገብተን እንደዛው እናድፋለን። አሁን አብዛኛው ወጣት ከጭፈራ ቤትም ከሱስ ቤትም ምን ብሎ ይመጣል። እዚህ መጥቶ ደግሞ ሌላ ኃጢአት ያጋጥመዋል። ከባዱ እንዲያውም ማምለጥ የማትችሉት እዚህ ያለውን ኃጢአት አታውቁትማ። አንዳንዱ ለአገልግሎት መስፋት ነው የሚመስላችሁ። ሰንበት ትምህርት ቤቱን መቃወም ማህበራቱ በቃ የራሳቸውን አገልግሎት እያጠናከሩ ነው የሚመስላቸው። ማህበራቱን መቃወም ለሰንበት ትምህርት ቤቱ አንድ የአገልግሎቱ ጉዳይ ነው የሚመስለው እና በቃ የሆነ አካል እንትን እያለ የቤተክርስቲያን ጠላት እያስወገደ ሁላ ሊመስለው ይችላል። ይሄ የሚሆነው እዚህ ውስጥ ያለውን ኃጢአት ስለማናውቀው። እዚህ ስትመጣ ኃጢአት ይጠብቃል። ውሃ ውስጥም እኮ ያደፈ ድንጋይ ታገኛለህ። ይሄ አሳሚን ሰው በየቀኑ የማይጨበጥ ድንጋይ እዚህ ቤተ መቅደስ ውስጥ እየኖረ የማይጨበጣል። ቁራብ ስትሉት የለም እሱ ግን እኮ እዚህ የማይጠፋ ነው። በቃ በጽዋ ማህበር ውስጥ ብዙ ዘመንን ያሳለፈ ግን አይጨበጥም። በቃ ሞለጭላጫ እንደዚያ ውሃ ውስጥ እንደኖረ ድንጋይ የማትጨብጡት ይሆናል። ሰበካ ጉባኤ ብዙ ዓመት ያገለገለ ይመራ ግን ደግሞ በቃ ለአስራት ለበኩራት ያልታመነ
ለትዳሩ ያልታመነ ደግሞ ሆኖ ታገኙታላችሁ። የት ላይ ነው የምታገኙት ያንን ሰው? ከማህበረ ምዕመናን መካከል አታገኙትም። ምክንያቱም በስጋው በደሙ ቆርቦ አግብቶ ልጅ ወልዶ እያሳደገ አይደለም። ከማህበረ ሐዋርያት አታገኙትም። ቃሉን ተምሮ በሚገባ እየኖረ እያስተማረ ስላለ ከሰማዕታት መካከል አታገኙትም። ይህን ሰው ከመነኮሳት መካከል ከደናግል መካከል አታገኙ። ከማን ጋር ነው ይህ ሰው? በምድር ላይ ወገን ከሌለ በሰማይም አይኖርም። ይሄ እውነት ነው። እዚህ ቤተክርስቲያን ውስጥ ጾታ ከሌለን በሰማይ ጾታ ሊኖረን አይችልም። ጾታ ማለት የሴት ወንድ ማለት አይደለም። ጾታ ማለት ማህበረ መነኮሳት፣ ማህበረ ደናግል፣ ማህበረ ምዕመናን የምንለው ነው። ማህበረ ካህናት የምንለው ነው። ከየትኛው ነው ምድባችን? ከማን ጋር ነው እዚህ የምናገለግል? እዛ በጽዋ ማህበር በምን የተከፈለ እንትን የለም። እዛ በሰነቱ የተከፈለ በክርስትና ስማችን ነው። አሁን ይሄ ድልድሉ በክርስትና ነው። እዛ በምትቆርቡበት ቁርባን ሲሰጥ በየጾታችን በየማዕረጋችን ነው የምንቆርበው። የህፃናት አለ፣ የደናግል አለ፣ የመነኮሳት አለ፣ እንዲህ ያለ ነው። የካህናት አለ፣ ራሱን የቻለ የቁርባን ጊዜያት አለ። እዛ ውስጥ ካሉ ዝርዝሮች ውስጥ ነው እኛ መኖር ያለብን። በመንግስተ ሰማያትም በዚያ ስም ነው የምንገባው፣ በዚያ ማዕረግ ነው የምንገባው። እግዚአብሔር ያላዘዘውን ነገር የምናደርገው እኮ ምርጥ ዕቃ መሆን ስለተሳነን ነው። ታውቃላችሁ። በቃ እግዚአብሔር እንዳዘዘን አይደለም ራሳችን እንደፈቀድ ቅዱስ ጳውሎስ መጀመሪያ እንዳደረገው ማለት እቺን ወንጌል ማጥፋት ነበር እሱ ዓላማ። እነዚህን ሐዋርያት ገሎ መጨረስ ነው። እነዚህን ክርስቲያኖች ባጭሩ ትንሽ ነው ቁጥራቸው ሳይበዙ ገሎ ቶሎ ቶሎ ብሎ መጨረስ ነበር የሱ ፍላጎት፣ ግን አልሆነም። እግዚአብሔር የፈቀደው እግዚአብሔር ያዘዘው ነገር ስለሆነ ሊሆን የሚችለው ማለት ነው። ስለዚህ በመጀመሪያ ምርጥ ዕቃ መሆን አስፈላጊ ነው ወገኖች። የእግዚአብሔር ዕቃ መሆን፣ ለእግዚአብሔር አገልግሎት የተዘጋጀ ልዩ ዕቃ መሆን። አንድ ቀን ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 21 ላይ እንደምንመለከተው በሚሄድበት ቦታ ሁሉ መከራ እንደሚገጥመው መንፈስ ቅዱስ ነግሮታል። መከራ ቢገጥመውም ግን እግዚአብሔር ወዳዘዘው እንደሚሄድ ደግሞ እሱ ያውቃል። ምክንያቱም በመከራ የእግዚአብሔርን ጸጋ እንደሚያገኝ ያምን ነበርና ሊቆም አልቻለም። እና ሊሄድ ነው ሲላቸው ሁሉም እንትን አሉ፣ ደነገጡ። በተለይ ደግሞ ከእንግዲህ በኋላ አታዩኝም፣ ፊቴን አታዩም ብሏቸው ነበርና አለቀሱ። አያሌ ቀናት ከነሱ ጋር ስለነበረ እባክህ አትሄድብን ብለውም ለመኑት ይላል። በተለይ ምዕራፍ 21 ቁጥር 13 እና 14 ስትመለከቱ በጣም እያለቀሱና ልቤን ለምን ትሰብራላችሁ ነበር ያላቸው እሱ ራሱ። እግዚአብሔር ካለኝ ነገር ልወጣ እችላለሁ፣ እስራትስ ቢሆን ሞትስ ቢሆን በኢየሩሳሌም ቢጠብቀኝ ሁሉን ከመቀበል ወደ ኋላ አልልም ነው ያለው። እግዚአብሔር ለወደደው ዓላማ ለወደደው ጉዳይ ነው ሊጠቀምበት የሚችል ማንኛውም ሰው። ስለዚህ ወገኖች የእግዚአብሔርን ፈቃድ ለመፈጸም የተሰባሰብን መሆናችንን ማረጋገጥ አለ። የእግዚአብሔርን መልካም ሐሳብ፣ ቅዱስ ሐሳብ ወደ ሰዎች ለማድረስ ነው መሰብሰባችን። ከዚህ የተነሳ መምጣታችን ከዚህ እግዚአብሔር እንዲህ አይነት ሰው ሲያገኝ በአንድ ሰው በጣም ብዙ ስራ ይሰራል። ለእግዚአብሔር ምቹ የሆኑ ሰዎች አሉ። እግዚአብሔር ዮሴፍን ቢያገኝ አይደል እንደ ግብፅን ከመከራ ከረሃብ ያዳናት ከሞት ያተረፋት ዮሴፍን አግኝቶ እኮ ነው እግዚአብሔር። ያ ደግ ሰው መከራ ሁሉ የማይለውጠው ከሀገር ርቆ መሄዱም ግብሩን ያለወጠው ያ መልካም ሰው ያችን ሀገር ታደጋት። እግዚአብሔር ሰው ሲያገኝ እንደዛ ነው። ለአባቱም ለወንድሞቹም ዘር የሆነ ያተረፋቸው እሱ ነው። በረሃብ ቀን እነሱ ሊገድሉት ቢያስቡም እሱ ግን የችግሩን ቀን ያሳለፋቸው እሱ ነው። እንደሚታወቀው መጽሐፍ እንደሚነግረን ሙሴንም ሌሎችንም ደግሞ ስንመለከት ልክ እንደዛው እግዚአብሔር እንዲህ እስክንሆን ድረስ ግን በእኛ ስራ መስራት ያቆማል። ምርጥ ዕቃ እስክትሆኑ ድረስ እግዚአብሔር በእናንተ ስራ መስራት አይችልም፣ ይተወዋል። ለምሳሌ ሙሴ እስራኤልን ማዳን የፈለገው መቼ እንደሆነ ታውቃላችሁ? ልክ 40 ዓመት ሲሞላው ነበር። ያኔ በቃ ግብፃውያንን እያነቀ እየገደለ እስራኤልን ማዳን ፈልጎ ነበር። ልክ ዛሬ እኛ እንደምንፎክረው እንደሚሰማን ክርስቲያኖች ታረዱ፣ ቤተክርስቲያን ተቃጠለ ሲባል በቃ እንደነፋለን፣ ይሞቀናል። ለምንድነው እኛ ማንደራጀው? ለምንድነው እንዲህ ማናደርገው እንላለን አይደል? ሙሴም ልክ እንደዚያ ነው። ግብፃውያን ይገደላሉ። እንደውም አንድ ቀን ምን ሲያደርጉ አገኛቸው? የአባይ ወንዝ ዳር ላይ ሄዶ ወንድሞቹን ሲጎበኝ እስራኤላዊ መጥቶ እንዶድ ይበጠብጣል። ያን ጊዜ በእንዶድ ነው የሚታጠበው ልብስ፣ ሳሙና የለም። እንግዲህ እንዶድ እየበጠበጠ እያለ አንድ ግብፃዊ መጣና ልቀቅልኝ እኔ ላጥብበት ነው አለው። ኧረ ተው እባክህ እኔ ልጠብ አለው። አንተ ባሪያ ደግሞ እንኳን በበጠበጥከው እንዶድ በደምህስ ባጥብ ማን ነው የሚከለክለኝ ሲል ሙሴ ሰማ።
ይሄን ያክል ግፍ ሲሰማ ሙሴ አላስቻለውም። ግብፃዊውን ገደለና እስራኤላዊውን አዳነ። የምታውቁት ታሪክ ነው። ኦሪት ዘጸአት ምዕራፍ 2 ላይ ያለ ነው። ይሄንን ካደረገ በኋላ ነው እንግዲህ ነገሮች የመጡት። የሙሴ ቅናት እስራኤልን ማዳን ነው። ከዛ በበነጋው ግን የማያልፈው ፈተና ገጠመው። ወንድሞች ሁለቱም እስራኤላውያን ተጣልተው አገኛቸው፣ ለአስታራቂነት ቀረበ። ከዛ ግን ያው የሆነው ምንድነው? አንተ ትናንትና ግብፃዊውን እንደገደልክ ዛሬ ምን ልትገለኝ ነው አለው ይላል። ማን ነው ይሄን ያለው? እስራኤላዊው ነው ይሄን ያለው። የሚገርማችሁ ነገር በዛችው ሰዓት ለፈርዖን ሪፖርት እየቀረበለት ነበር። ሙሴ ትናንትና ግብፃዊውን ገድሏል እስራኤላዊውን ለማዳን ተብሎ ለፈርዖን እየተነገረው ነበር። ስለዚህ እግዚአብሔር ምን ነበር የሚፈልገው? ሙሴን ማዳን ይፈልጋል። ምክንያቱም የሆነ ዘመን ላይ ይጠቀምበታል። እስራኤልንም ያድናቸው እሱ ነው። ግን ዛሬ አይደለም። ይሄ ትዕቢቱ ሳይለቀው፣ ይሄ ስጋዊነቱ ሳይለቀው እግዚአብሔር በሱ አይጠቀምም። ስለዚህ ሙሴን መስራት እስኪችል ድረስ እግዚአብሔር በሱ አይጠቀምበትም፣ አቆየው። ስለዚህ ሙሴ በዛችው ሰዓት ይችን እንደሰማ ግብፅ ውስጥ ተሰምቷል ብሎ ወጥቶ ሄደ። ፈርዖን ፍለጋ ጀመረ፣ አላገኘውም። ምክንያቱም በሌላ በኩል እግዚአብሔር ሙሴን እንዲሰማ አደረገውና ግብፅን ለቆ እንዲወጣ አድርጎታል። ስለዚህ ከመታሰርም ከመሞትም ዳነ ማለት ነው። እንዲህ አድርጎ ያዳነው ግን አንድ ቀን ንስሐ ገብቶ ለእግዚአብሔር ራሱን አስገዝቶ እንደሚመጣ ስለሚያውቅ ነው። በኋላ የታየበትን ትሕትና ተመልከቱ። ኦሪት ዘጸአት ምዕራፍ 3 ላይ ስትሄዱ እግዚአብሔር ጠራና ሙሴን ምን አለው? የሕዝቤን የወገኖችን ጩኸታቸውን ሰምቻለሁና ሰማይኩ ጋሮሙ ለሕዝቤ ወረድኩ ከማደን ነው ላድናቸው መጥቻለሁ አለ እና እልክሃለሁ ሲለው ምንድን ነው ያለው? ጌታ ሆይ እኔ ተናገር ብትለኝ አንደበቴ ዲዳ ነው፣ ተናግሬ ያላሰማ። አድን ብትለኝ እኔ ሽማግሌ ነኝ፣ የ80 ዓመት ሽማግሌ አይሆንልኝ። በቃ ስለዚህ እባክህ ጌታ ሆይ ሌላ ሰው ላክ ብሎ ነበር እንግዲህ እንትን ያለው ማለት ነውና ሌላ ሰው ላክ ጌታ ሆይ እኔ አልችልም አለው። ግን እግዚአብሔር እሱን አልፈቀደም። የሚፈልገውም እንዲህ አይነት ትሁት ሰው ነው የነበረው። ትሁት ካልሆንክ እግዚአብሔር ባንተ አይሰራም። እውነቱን ነው የምነግራችሁ። ቤተክርስቲያን ውስጥ የሚያገለግል ሰው ምን ጊዜም ቢሆን ራሱን እንደተናቀች እንደምናምንቴ ነገር አድርጎ መቁጠር። ያልወደቀች ስንዴ ስታፈራ እስኪ ልታሳዩኝ ትችላላችሁ? ያልፈረሰች ያልበሰበሰች ስንዴ ልትበቅል ትችላለች? እንዴት ሆኖ? ካልወደቃችሁ እዚህ ቤተክርስቲያን ውስጥ ፍሬ አይኖራችሁ። ያ ማለት ራሳችሁን እንደተናቀ እንደምናምንቴ ነገር መቁጠር አለባችሁ። ከሐዋርያት ማን ነው ራሱን ከፍ ሲያደርግ የነበረ? ከሐዋርያት ማን ነው የራሱን ክብር ጠብቆ ለእግዚአብሔር ክብር እሰጣለሁ ብሎ ያሰበ ማን ነው? እንደሱ አይነት ነገር የለም። ያንተን ክብር ተው፣ ከዛ በኋላ እግዚአብሔር በአንተ መክበር ይጀምራል። ያንተን ስራ ተው፣ እግዚአብሔር አንተን ስራ መሳሪያ አድርጎ መስራት ይጀምራል ማለት ነው። መስራት ይጀምራል እና ለእግዚአብሔር ዕቃ መሆን ስንጀምር፣ መሳሪያ መሆን ስንጀምር እግዚአብሔር በእኛ መስራት ይጀምራል። አሁን ሙሴ ለእግዚአብሔር መሳሪያነት ምቹ ሰው ሆኗል ማለት ነው። ምክንያቱም 40 ዓመት ተቀጠቀጠ፣ ሰራው እግዚአብሔር። እግዚአብሔርን ከፈቀድንለት ይሰራናል። አሁን የኛ ችግር ለመስራትን ፈቃደኛ ለመሆናችን። 40 ዓመት ሙሴ ልክ እዛ በምድረ በዳ የቆየው እግዚአብሔር እያስተካከለው ነበር እና እንዲህ አይነት ትሁት ሰው ከዛ በኋላ እንደው ሙሴ ሰይዋን ሁሉ ደቂቀ እስራኤል ለሚሉት አባቶቻችን ከእስራኤል ልጆች ሁሉ ትሁቱ ሰው ሙሴ ነው የነበረው። ትህትና ጥበብ ያልተገኘበትን ሰው እግዚአብሔር ሊጠቀምበት አይችልም። ሙሴ እንዲህ እስኪሆን ነበር የቆየው። ትህትናም ጥበብም ተገኘበት። ከዚያ በኋላ ወደዚህ ላከው ማለት ነው። እንግዲህ ግብፅ ላይ ፈርዖናውያን አሉ፣ በኃይል የበረቱ ናቸው፣ የፈረጠሙ ናቸው ግብፃውያን። የግብፅ አስማተኞች ደግሞ አሉ። በአስማትና በሟርት ግብፃውያንና ባቢሎናውያን የታወቁ ናቸው። የጥንት ባቢሎናውያንና የጥንት ግብፃውያን በአስማትና በሟርት በጣም የታወቁ ናቸው። ከነዚያ ሁሉ ጋር ነው እንግዲህ ጦርነቱ ከመናፍስት ጋርም ከስጋውያን ጋርም እንደሚጣለው ማለት ነው። ከነዚህ ሁሉ ጋር ገጥሞ ወገኖች ማዳን እንዲችል አድርጎ ነው እግዚአብሔር አሰናድቶ ይላል። እግዚአብሔር አሁን የተመኛችሁትን ሁሉ በልባችሁ ይችን ቤተክርስቲያን ማዳን አይደል የምንፈልገው? ብዙ ወጣት እንደዚያ ነው የሚፈልገው። ይችን ቤተክርስቲያን በቃ የሆነ ቦታ ላይ ደርሶ እሱ ማዳን እንደሚችል እንደሚፈልግ ያስባል። እንድትድንም ከመቃጠል ከመገደል ከመፈናቀል እንድትድን ይፈልጋል። እውነትም ነው። በገዛ ሀገሯ ለምን ስደተኛ ትሆናለች? ለምን መከራ? ለምን ሁልጊዜ ጥቁር ልብስ ትለብሳለች? ቤተክርስቲያንን ኢትዮጵያን ለቤተክርስቲያን ማድረግ ግዴታ ነው። ይህን ማድረግ አለብን። በእርግጥ የቤተክርስቲያን ያልሆነች ኢትዮጵያ ቤተክርስቲያንን ልትቀበል አትችልም። አሁን ኢትዮጵያን የቤተክርስቲያን ማድረግ ቤተክርስቲያንን ለኢትዮጵያ ለማድረግ ይጠቅመናል ወገኖች። አለበለዚያ ከባድ ነው ያለው ነገር። ግን እንደዚያ ሲሆን ደግሞ እንደ ሙሴ አይነት ሰው መሆን ያስፈልጋል።
የምንጸልይ የምንጾም እና ለእግዚአብሔር ራሳችንን የሰጠን መሆን መቻል አለብን። ምናችንም እኮ እግዚአብሔር አይደለም። እውነቱን እንነጋገር ከተባለ ምናችን ነው እግዚአብሔር? አንዳንዱ ትዳር የሚመሰረተው እዛው በከተማ ነው። እዚህም እንኳን መስርቶ ቆርቦ አግብቶ ግን ሌባ ነው፣ ጉቦ ተቀባይ ነው። ዛሬም ግን ደግሞ ሌላ ሴት አሳዳጅ፣ ሌላ ወንድ አሳዳጅ። እንደዛ ትዳራችን እንኳን እግዚአብሔር መቀደስ፣ ለእግዚአብሔር የምትቀድሰው ነገር ምንድነው? ለእግዚአብሔር ብለህ የተውከው ነገር ምንድነው? ለእግዚአብሔር ብለን ከምግብ መከልከል፣ ለእግዚአብሔር ብለን መጸለይ፣ እንቅልፍ መተው፣ ለእግዚአብሔር ብለን በእውነት ለእግዚአብሔር የቀደስነው የለየነው ነገር ምንድነው? ብዙዎቻችን ለእግዚአብሔር ብለን እንኳን ጊዜ መስጠት አቅቶን አይደል? የመተንም ማንማር በእውነት ምናችን ነው እግዚአብሔር? አንደበታችን እግዚአብሔር ነው እንዳትሉ እናሻለን። እግዚአብሔር ደግሞ ውሸተኛ ምላስን ይጸየፋል። ከሚጸየፋቸው ነገሮች አንዱ ውሸተኛ ምላስ ነው። ሰውነቴ የእግዚአብሔር ነው እንዳንል በሌላ ነገር የተሞላ ነው። እግዚአብሔር እንዲህ አይነቱን ደግሞ አይቀበልም በእውነቱ። ስለዚህ ለእግዚአብሔር ምናችን ነው እግዚአብሔር? አንካሳ እምነት እኮ ነው ያለን። ለምጽ ያነደዳት ነፍስ እኮ ነው ያለችን። የሥጋ ለምጽስ ቢሆን በፈወሰን። ግን ወገኖች ምናችን ነው እግዚአብሔር? ሁለንተናችን እግዚአብሔር እስኪሆን ድረስ እግዚአብሔር ይፈልጋል። ከዛ በኋላ እኮ በቤተ ክርስቲያን በኩል አይደል እንደ ዓለምን የፈወሰው? እቺ ቤተ ክርስቲያን አይደለች እንደ ደም የሚፈሳትን ሴት ያስቆመች? እቺ ቤተ ክርስቲያን አይደለች እንደ ጋኔን ያባረረች? አባት አድራ የሚጸልይበት በዓት ላይ 3 አጋንንት ጥሩ መነኩሴ መስለው መጡ ይላል። በቃ ጺማቸውን አንጀርግገው ነው የመጡትና ከገዳም የመጡ አባቶች ነው የሚመስሉት። መጡ ወደ አባት አድራ። እሱ በመንፈስ አወቀባቸውና ባሉበት ቦታ እንዲያቆማቸው ወደ እግዚአብሔር ጸለየ። እግዚአብሔር መልአኩን ልኮ ባሉበት ቦታ አድርቆ አቆማቸው እንዳለ። አሁን እነዚህ አጋንንት እንደገና መለመን ጀመሩ። እባክህ ፍቀድልን፣ ወደ ኋላ እንመለስ አሉት። እንዲህ በአጋንንት መጫወት የምትችል ማሰር የምትችል ቤተክርስቲያን ዛሬ አጋንንት ይሰሯት። በእኛ ምክንያት፣ በይሁዳ ምክንያት ሰይጣን ሾልኮ ወደ ክርስቶስ ማህበር እንደገባ ከኛም በአንዳንዶቹ ምክንያት ወደ ቤተ መቅደስ ገብቷል ሰይጣን። ጉቦ የሚቀበሉ የአመንዝራነት ስራ የሚሰሩ በውሸት ተግባር ላይ የተሰማሩ የቤተ ክርስቲያን ያልሆነውን ስራ በቤተ ክርስቲያን ይዘው የሚገኙ በአንዳንዶቹ በኩል ሰይጣን ሾልኮ ገብቶ ትዕቢትን የምታወግዝ ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ ትዕቢት የነፋቸው፣ ሐሰትን የምትቃወም ቤተ ክርስቲያን ውስጥ ሐሰት የሞላቸው በአንዳንዶቹ በኩል ሰይጣን ሾልኮ ገብቶ ማህበሩን የክርስቶስን ማህበር አዋርዶታል። ስለዚህ እቺ ቤተ ክርስቲያን አሁን በሹማምንቱ ዘንድ ምን አይነት መልክ ነው ያላት? እቺ ቤተ ክርስቲያን በሌላ እምነት ተከታዮች ዘንድ ምን አይነት መልክ ነው ያላት? እቺ ቤተ ክርስቲያን በአማኞቿ ዘንድ እንኳን የታመነች መሆን የተሳናት ቤተ ክርስቲያን። የትዳር ሰርተፍኬት እኮ የቤተ ክርስቲያን ከሆነ አሁን ተቀባይነት የለውም። ቤተ ክርስቲያን ካልታመነች ማን ነው ሊታመን የሚችለው? ይህንን ያደረጉ ሰይጣንን አሾልኮ ያስገቡ ደግሞ ከኛ ማህበር ውስጥ አሉ፣ አንዳንዶች ከኛ መካከል። ስለዚህ ወገኖች በመጀመሪያ ምርጥ ቃል መሆን ራሳችሁን አዘጋጁ። እኔ አንተን ላገለግልህ እችላለሁ እፈልጋለሁ ብሎ የሚመጣ አገልጋይ ነው የሚፈልገው እግዚአብሔር። ሙሉ ፈቃድን ለእግዚአብሔር መተው ማለት ነው፣ መስጠት ነው የሚያስፈልገው። እንደ ስናደርግ ገንዘብ እንኳን ቢሰጠን በገንዘባችን እንዴት ማገልገል እንዳለብን እናውቃለን። ትንሽ ስለሆነች አይደለም። ዛሬ በትንሿ ገንዘብ ካላገለገልክ ነገ በብዙ አታገለግልም። ፋብሪካ ሲኖር እንደውም ያን ጊዜማ ባንክ ብድር አለብህ፣ ያን እቁብ አለብህ፣ ያልሞላለህ ብሎ። በነገራችን ላይ ድሃ ማን እንደሆነ ታውቃላችሁ? ድሃ ማለት ብዙ ገንዘብ የሌለው እንዳይመስላችሁ፣ ሀብታም ነው በጣም ድሃ። ምክንያቱም በጣም ድሃ ባለ ሀብቶች አሉ በዚህ ዘመን። በጣም ድሃ ባለ ሀብቶች ጣጣቸው ብዙ ነው፣ ገንዘባቸውም ብዙ ነው፣ ጣጣቸው ብዙ ነው። ከገንዘባቸው ችግራቸው ነው የሚበዛው እና ድሃ በጣም እሱ ናቸው በብዛት። እኔ ከዚህ በፊትም አውርቻለሁ። ፈሪ ማን ነው በዚህ ዘመን? ባለስልጣን። በጣም በብዙ ሰው ተከቦ የሚሄድ እሱ ነው። እኔ እኮ ብቻዬን መሄድ ይችላል። ብቻውን መሄድ አይችልም። ያ ስልጣንም ፈሪ ያደርጋል፣ ሀብትም ድሃ ያደርጋል። በመጠን መኖር ግን ሁሉን ያስችላል እና በመጠን መኖር መልመድ። አንድ ክርስቲያን በመጠን መኖር፣ ገንዘብ ተሸካሚ መሆን። እንደ ባዶ ቦርሳ ዝም ብሎ ገንዘብ ቢሞሉባችሁ ምን ጥቅም የለውም እኮ። በአግባቡ በመጠን መያዝ። ቦርሳ ራሱ እኮ የሚያምርበት በልኩ ገንዘብ ሲይዝ፣ ሰውም የሚያምርበት በልኩ ሀብታም ሲሆን፣ በመጠን መኖር ሲችል። አለበለዚያ ይወጣጠርና ያስጠላል። ያለ ልኩ ገንዘብ የተቀበለ ሰው ልክ እንደዛ ነው። አንድ እረኛ አለ፣ በፊልክስዩስ ላይ የተጻፈ አንድ እረኛ አለ እና በግ ነው የሚጠብቀው፣ ያለው በግ ብቻ ነው
በግ ሲሸለት በእነሱ ሀገር ጸጉራም ነው በጉ፣ እንደኛ ሀገር አይደለም። ኢየሩሳሌም አካባቢ አሁን ጸጉራም በጎች ነው ያሉት። በመካከለኛው ምስራቅ ታናሽ ሲያም አካባቢ፣ ቱርክ እንደዚህ አካባቢ ላይ ያሉ እንትኖች በጣም ጸጉራሞች ናቸው እና ይሸለታሉ፣ ጸጉራቸው ይሸጣል። ሲሸለቱ ነው በዓል ሁሉ ያከብራሉ። በግ የመሸለት ቀን ራሱን ችሎ የታወቀ ነው፣ በልማዳቸው የታወቀ ነው እና በጎቹ ጸጉራቸው ሲሸለት አስቀድሞ ከሶስት ነው የሚከፍለው። ያረኛ ሌላ ሀብት የለውም፣ በግ ጠባቂ ነው። ከሶስት ይከፍልና አንዱን ከዘመዶቹ ወገን ለሆኑ በስጋ ለሚዘመዱት ግን ድሃ ለሆኑ ዘመዶቹ ምግብ ያደርገዋል፣ ለነሱ ይሰጣቸዋል ማለት ነው። አስቀድሞ የራስን ቤት መስራት ስለሚገባ ማለት ነው። ሁለተኛውን ደግሞ በስጋ ለማይዘመዱት ለማያውቋቸው እግዚአብሔር ለፈቀዳላቸው ድሆች ምግብ እንዲሆን ያስቀምጠዋል ማለት ነው፣ ተሽጦ ለነዚያ ይሆናል። ሶስተኛውን ግን ራሱ ይወስዳል ማለት ነው። ስለዚህ ከእግዚአብሔር ጋር ተካፍሎ 1/3ኛውን ነው የሚወስድ የነበረው ማለት ነው። እና እንዲህ አይነት በትንሿም እንኳን በበግ ጠባቂነት የታመነ ሰው ለሀገር ጠባቂነት ይበቃል ማለት ነው። ስለዚህ ወገኖች እንደው ራሳችንን ታማኝ ማድረግ ያለብን ከዚች ሰዓት ጀምሮ በጉልምስና ወራት የጉልምስና ምኞት ፍላጎት አላስችል ብሎኝ አልቻል ብሎኝ ነው ከአቅሜ በላይ ሆኖ ነው ብለን ማንታመን ከሆነ በእርጅና ወራትም አይታመን። ምክንያቱም አጋንንት በእርጅና ወራት ደግሞ ሌላ ፈተና ይዘው ስለሚመጡ ማለት ነው። እና ከወዲሁ የእግዚአብሔር ዕቃ አድርጎ ራስን መቁጠር እና መስጠት ለሚፈልገው ዓላማ እንዲያውለን እግዚአብሔር መፍቀድ አስፈላጊ ነው የሚሆነው። አለበለዚያ መሀል ላይ ስልጣን ስናገኝ ሌላ ነገር እየጨመርን እናስቸግራለን። ሳኦል በመጀመሪያ ቅድም አንስቼላችሁ ነበር። በመጀመሪያ መንግስት አልፈለገም፣ አላሰበም ነው ማለት ነው። አልፈለገም ሳይሆን አላሰበም። ምክንያቱም እሱ የአንድ ተራ ሰው ነው፣ ልጅም የቄስ ልጅ ነው፣ ከምንያም ወገን ነው እና ተራ ህዝብ ነው፣ ተራ ሰው ነው። በቃ እንደዛ ነው የሚኖር። አህያ ፍለጋ ነው የወጣው። በዛው እግዚአብሔር አመጣና ንጉሥ አደረገው። ይሄ እግዚአብሔር ፈቃድ ነው የነበረው። 40 ዓመት እስራኤልን ገዛ። ከ40 ዓመት በኋላ ደግሞ መቆየት ፈለገና ከሱ ቀጥሎ የሚነግሰውን ንጉሥ ማሳደድ ጀመረ። ዳዊትን ለመግደል በጣም ብዙ ጊዜ ዝምቷል እና እንደውም እንደወጣ በዚያ በጊልቦዓ ተራራ ወድቆ ነው የቀረው። ወደ ቤተ መንግስት እንኳን አልተመለሰም። በቤተ መንግስቱ ያልሞተ በዛው በወጣበት ጋሻ ጃግሬው ገድሎ የገደለው የራሱ ጋሻ ጃግሬ ማለት ነው። የራሱ ወታደር ወግቶ የገደለው ሰው እሱ በዛው እንደወጣ የቀረ ማለት እና ሰው የሆነች ነገር ሲያገኝ በዛው ይጣፍጠውና እንደውም ሌላ ኃጢአት እየጨመረ ነው የሚሄደው ከዛ በኋላ። ስለዚህ ወገኖቼ እዚህ ቤት ውስጥ ስንኖር፣ በእግዚአብሔር ቤት ውስጥ ስንኖር ለእግዚአብሔር ቅዱስ ዕቃ መሆን በቂያችን ነው። ለእግዚአብሔር ቅዱስ ዕቃ መሆን እዚህ ቤተ እግዚአብሔር ውስጥ ያሉ እኮ ነዋያት የከበሩ ናቸው፣ የከበሩ ናቸው። እግዚአብሔር ያከበራቸው የሚገለገልባቸው ናቸው። የቤተ መቅደሱ በር፣ መሬቱ፣ አፈሩ በራሱ ቅዱስ አይደለ? እኛ ተጠምቀን ምንድንበት ውሃው፣ እኛ ጠጥተን የምንፈወስበት፣ እኛ ተቀብተን ምንድንበት ከህመማችን ከደዌያችን አፈሩ እሱ ሁሉ ቅዱስ ይሆናል። እዚህ ቤተ እግዚአብሔር መጥቶ ሲረገጥ ነው እንደዚያ የሚሆነው። እዚህ ቤተ እግዚአብሔር ከመጣ በኋላ ነው እንደዚያ የሚሆነው። ስለዚህ እዚህ እንመጣለን። እንደ ቅዱስ ጳውሎስ ባለማየት እንኳን ብንመጣ እያየን መመለስ ግን አለብን። ቅዱስ ጳውሎስ ሳያይ ነው የመጣው። ተጨፍኖ አይነ ስውር ሆኖ ነው የመጣው። ምንም ባለማወቅ ሊሆን ይችላል እኮ የምትመጡት። ለእግዚአብሔር እናንተን መለወጥ ቀላል ነው በወገኖቼ። ፈቃድ ብቻ ነው የሚፈልገው እግዚአብሔር። ፈቃዳችንን ለእግዚአብሔር መስጠት ነው እንጂ እግዚአብሔር እኛን መለወጥ ብሎ የአዲስ ከተማረው በላይ ልታገለግል እኮ ትችላለህ። ክህነት ካለው በላይ ልታገለግል ትችላለህ እግዚአብሔር ከፈቀደልህ። ግን ራስን መስጠት፣ ፈቃድን መስጠት ደግሞ ከኛ ይጠበቃል ማለት ነው። ይሄን ለማድረግ ራስን ምርጥ ዕቃ አድርጎ ወይም ደግሞ የዕቃ ያክል አድርጎ መቁጠር ይገባል። ዲግሪ ሊኖርህ ይችላል፣ የተለየ ስጦታ የተለየ ጥበብ ሊኖርህ ይችላል፣ የተለየ ሀብትም ሊኖርህ ይችላል። በዛ ሁሉ የምትኮፈስበት አይደለም። እግዚአብሔር የሰጠህ ነው፣ እግዚአብሔር ደግሞ ሊነሳህ የሚችል ነው። እንደ ጳውሎስ ኃያል ነበር እንዴ? ግን እግዚአብሔር ሲያሽመደምደው ዝቅ ነው ያለው። ቶሎ ብሎ ለእግዚአብሔር ራስን ዝቅ ማድረግ ማስገዛት ይገባል። እንደዛ ከሆነ ቤተክርስቲያኒቱን አሁን በሁለንተናዊ ዘርፍ በእውነት ይሄ ወጣት ይሄ ዘመን የፈተና ወቅት ነው የደረሳችሁበት ዘመን። ቤተክርስቲያንን ከእጃችሁ ሊቀሟችሁ ያሰፈስቡበት በጣም ብዙዎች ናቸው። ብዙዎቻችሁ በትምህርት አጣችኋታል። ምክንያቱም በትምህርትም እንድንጠላት ተደርጓል። በትርክት በዲስኩርም ልክ እንደዛው በካድሬዎች ስልጠና በተለያዩ መንገዶች
ቤተክርስቲያኒቱን ሊያስጠሉ የሚችሉ ታሪኮች ሲተረኩ ነው የኖሩት። ቤተክርስቲያኒቱም ዝም አለች፣ እያየች እየሰማች ማለት ነው። በነገራችን ላይ ይኸውላችሁ አስቀድሞ ጠላት ሲማከርባችሁ ሲያፏጭባችሁ እንኳን ከሰማችሁ መንቃት የሚያስፈልገው ያን ጊዜ ከተነከሳችሁ በኋላ አይደለም። የሚበላኝን አሞራ ምን ሲለኝ ነው ማውቀው ነው የሚለው። ሲዞሩን ዝም አለ። አይ ሙተዋል በቃ ብለው ሰፈሩብን እና ሙተን እኮ ነው የታየ ነው። እኛ ራሳችን ሙተን ስላዩን መጡና የሞተን ሬሳ መቼስ ቢሆን ያሞራ ቀለብ አይደል ሌላ ምን አለው? እና እኛ ራሳችን ያን ያክል ስንታማ አገሪቱን ወደ ኋላ ያስቀረች ስንባል ሲሶ መንግስት እያለች አገሪቱን ጋጥ አድርጋ የበላች ስትባልች ቤተክርስቲያን ያን ጊዜ የተነበርነኛ በማኒፌስቶ እኮ ነው ራሱን ችሎ በፖለቲካ ፓርቲዎች ተደራጅተው ሲመጡ በአቋም ቤተክርስቲያኒቱን የተሟገቷት በስርዓተ ትምህርት ምልክ እንደዛው በአደባባይ ዲስኩርስ ሲሰጥ አንድም የተከላከለላት የለም። እንጂ ቤተክርስቲያን ያ ፍሬ አፈራና ስር ሰደደና አሁን ላይ መንቀል የማንችለው ደረጃ ደረሰ ማለት ነው። አሁን ደግሞ ያዛል እና ከእጃችን ሊነጥቁን የፈለጉ የሚሞክሩ በጣም ብዙዎች ናቸው። ግን አትጠራጠሩ፣ እኛ ወደ እግዚአብሔር ከተመለስ እቺ ቤተክርስቲያን ለትውልድ ማሻገር እንችላለን። ግን እግዚአብሔር ምን ይፈልጋል? ዛሬ እኛን ወደ እግዚአብሔር መመለሳችንን ይፈልጋል። ወደ እግዚአብሔር ብናደርገው ኖሮ ማህበራዊ ሚዲያ ላይ ጮኸነውን ጩኸት እስካሁን ድረስ ስንት ስራ በሰራን ነበር። እስራኤል ወደ እግዚአብሔር አይደል እንደ ጮሁት እና ኢያሪኮን ግንብ ያፈረሱት? ለእስራኤል ከምድያም አይደል እንደ አዳኝ የተላከላቸው? ያውቁት ነበር ሙሴን 40 ዓመት ተለይቷቸው የት እንደደረሰ እንኳን አያውቁም። ከእግዚአብሔር በቀር ሙሴ ያለበትን እኮ የሚያውቅ ሰው አልነበረም። ምክንያቱም እሱ ትዳር መስርቶ የራሱን ኑሮ እየኖረ ነበር። ከእግዚአብሔር በቀር ዮሴፍ ያለበትን ቦታ የሚያውቅ ነበር? እዚያስ የላከው እግዚአብሔር ለያዕቆብና ለወንድሞቹ መዳን ምክንያት እንደሆነ የሚያውቅ ሰው ነበረ ከእግዚአብሔር በቀር? በ17 ዓመቱ ነው የተሸጠ። እናንተም 17 ዓመት ሞልቷችኋል። 13 ዓመት በግብፅ በባርነት ቆየ። እስር ቤትም ሰው ቤትም ቆየ፣ ባሪያ ሆኖ ማለት ነው። ከዛ በኋላ ነው እንደገና 30 ዓመት ሲሞላው እግዚአብሔር በጥበብ ገለጠው ማለት በሞገስ ገለጠው። ጊዜው ሲደርስ 13 ዓመትም በመከራ አሳልፎ ነው እግዚአብሔር ሰው አድርጎ እንደገና ያስነሳው ማለት ነው። ሙሴ ነው ዮሴፍ። ስለዚህ ወገኖቼ እንዲህ ባለ መንገድም እግዚአብሔር እንዴት እንደሚያድን ጳጳሳቱ እነሱ መካከል ዘረኛ ሊኖር ይችላል፣ ጉቦኛ ሊኖር ይችላል። ቤተክርስቲያንን የተወ ዓለማዊ የሆነ ቅልጥ ባለ እንቅልፍ ውስጥ የተኛ ሰው ሊኖር ይችላል። እነሱ መካከል ደግሞ ግን የሚጸልይ ሰው የለም ማለት አይደለም። በተቀደሰ አገልግሎት የሚያገለግል ደግሞ አለ። የእረኞች ተግባር ላይ የተሰማራና የበጎቹ ጉዳይ የሚያሳስበው እንቅልፍ የሚነሳውና ሌሊትም ቀን የሚያለቅስ ደግሞ እነሱ መካከል ይኖራል። አለበለዚያ ደግሞ እነሱ ለቤተ ክርስቲያን የማይገቡ ነው ከተገኙ እኛ መንፈሳውያን ከሆን እግዚአብሔር ለኛ አባት ይሰጣል። ስጋውያን እንኳን ቢሆኑ ማለት ነው። እነሱም ማሳለፍ እነሱም ማጥፋት እግዚአብሔር ይችላል። ምክንያቱም እግዚአብሔር ሙሴን ከምድያም ሲጠራ ከእስራኤል መካከል ሰው ስላጣ ነው። ያን ጊዜ ምንም ሰው አልነበረም እና ሙሴን ከምድያም አሮንን ከሴኬም ነው ጠርቶ ያመጣቸው። ከተለያየ ቦታ ጠራና ሰብስቦ እስራኤልን ታድናላችሁ ብሎ አመጣቸው። እዛ ውስጥ እንኳን የመጀመሪያ ቀዳሚ ልዑክ ሊሆን የሚችል ሰው ይቅርና ሙሴና አሮን እንኳን መጥተው ነግሯቸው አልገባቸው ብሎ ያስቸግሩ የነበሩ ሰዎች አሉ። ታውን እንገዛ በቃ እዚህ እንኑር ይሉ የነበሩ ሰዎች አሉ። ዘጸአትን ምዕራፍ 4 ምዕራፍ 5 እስኪያነቡት ክርክሩ የነበረው እስራኤልን ማሳመን ነበር። ለነ ሙሴ አንዱ ፈተናቸው የነበረው። እንደዚህ አይነት ፈተና ቤትም ውስጥ ሊነሳ ይችላል። በጳጳሳቱ መካከል፣ በካህናቱ መካከል እንቅልፋም ካህን እንቅልፋም ጳጳስ ልታገኙ ትችላላችሁ። ግን ወገኖቼ ህዝቡም ወደ እግዚአብሔር መጮህ ከጀመረ እግዚአብሔር እረኛ ይሰጣል። መቼም ቢሆን መርሳት የሌለባችሁ እንደሆነ ታውቃላችሁ። ይቺ ቤተክርስቲያን እንደ በግ በተኩላዎች መካከል የተላከች ናት። ያ ማለት በተኩላ መካከል የተቀመጠች በግ ናት ቤተክርስቲያን። ግን ደግሞ እንደ ርግብ የዋህ እንደ እባብ ደግሞ ምን መሆን አለባት? ብልህ መሆን አለባት እንጂ እግዚአብሔር ሲልካት አሕዛብ ነከሱን ብለህ ለምንድን ነው የምታደርገው? እንደ በግ በተኩላ መካከል እልካችኋለሁ እኮ ያለው ራሱ ነው ማቴዎስ 10:16 ላይ። እና በተኩላ መካከል ተቀምጠህ ላትነከስ ነበር እንዴ? ዝም ብለህ ከተኛ እረኛ ከተኛ አንተም ከተኛ እንዴት ነው የማትነከሰው? የተኩላ ባህሪው መንከስ ነው። የበግ ባህሪው ደግሞ መሸሽ ወይም ደግሞ መነከስ ነው። እኛ በጸሎት አናመልጥ፣ ጸሎት የለን። በጾም አናመልጥ፣ ጾም አናውቅ። በትህትና በንጽህና ሆነን እግዚአብሔርን ደጅ ጠንተን አናመልጥ፣ ይሄ ሁሉ ነገር የለም።
እንዴ አንድ ዓለማውያን እኮ ጭፈራ ቤት እንሄዳለን፣ መጠጥ ቤቱ እንሞላዋለን። እና በምንድን ነው ልናመልጥ እቺን ቤተክርስቲያን ልናድናት የምንችለው? ቁርጠኝነት የሌለን በፍጹም ዓለማዊነት ስሜት ውስጥ የምንኖር ሆነን እንዴት ነው ሊሆን የሚችለው? ራሳችንን ለእግዚአብሔር ዕቃ አድርገን ማቅረብ ይኖርብናል። ከዛ በኋላ እግዚአብሔር ስራውን ይሰራል። አትጠራጠሩ። አምላካችን የማዳን አምላክ ነው። ይህን እናምናለን። እግዚአብሔር ሰው ሲያገኝማ ባቢሎን ውስጥ በ3 ደቂቃ የሰራውን አይታችሁ አይደለም? እስራኤላውያን ራሱን ንጉሱን ከአምልኮተ ጣዖት ሲከለክለው፣ ጣዖቱን ሲያስፈርሰው፣ የናቡከደነጾር ጣዖት ከአንድ ምዕራፍ በስተቀር ታሪክ የሌለው ጣዖት እኮ ነው። ከአንድ ምዕራፍ እንዳያልፍ ያደረጉት ግን እነሱ ጸንተው በመገኘታቸው ነው። 3 ደቂቃ እሳቱንም ስለቱንም ሳይፈሩ የንጉስ ትእዛዝ ሳይፈሩ ሳያስደነግጣቸው ጸንተው ስለተገኙ ብንጸና በእውነት እግዚአብሔር ይህን መከራ ከአንድ ምዕራፍ ያሳልፈው ነበር። ካልጸናን ግን ቀጣዩ ምዕራፍም የጣዖት ምዕራፍ ነው የሚሆነው። ኤፌሶንም የክርስቲያኖች ማዕከል ነበረች። ከአርጤምስ ቤተ መቅደስነት ወደ ክርስቶስ ማደሪያነት ተለወጠች። በኋላ ደግሞ የሆነ ዘመን ላይ በቃ ባልታወቀ ምክንያት በታወቀ ምክንያት እስልምናው ተቆጣጠራት። በሰይፍ የሚጠፉት በሰይፍ ጠፉ፣ የሚሰደዱት ተሰደዱ። በፖለቲካ በኢኮኖሚ እና በሌሎችም ማህበራዊ ጉዳዮች አጨናንቀው ክርስቲያኖች እንዲጠፉ አደረጓቸው። ከቤተ ጣዖትነት ወደ ቤተ መቅደስነት፣ ከቤተ መቅደስነት እንደገና ተመልሳ ደግሞ ወደ ቤተ ጣዖትነት ቱርክ፣ አንጾኪያ፣ ሌሎች እንዲህ ባለ መንገድ ነው የቀጠሉት። እኛም ዝም ብለን በቃ ሀገር ያቆየች እንዲህ በማለት ብቻ አይደለም እንሰራው። እኛ ወደ እግዚአብሔር ስንመለስ ሰይጣንን ለመቃወም ራስን ለእግዚአብሔር ስጥ። በሰይጣን ላይ ዘመቻ መጥራት፣ መሰብሰብ፣ መደራጀት እሱ አይደለም ጥሩ። ራሳችንን ለእግዚአብሔር ስንሰጥ ያን ጊዜ አንዱ እልፍ አጋንንትን ማሳደድ የሚችልበት ዘመን ላይ መድረስ እንችላለን። እና ነገስታት ሳይቀር መማረክ የሚችል ነበሩ። በቅዱስ እንጦንስ በነበረበት ዘመን አባ እንጦንስ በነበረበት ዘመን ምን ይል ነበረ ንጉሱ? በዚህ በመጽሐፈ መነኮሳት ተጽፏል። እና እስመ በሞይሌ አንሳ አኩቶ ለእግዚአብሔር እስመ በሞይሌ ሀለው 3 ብርሃናት ነው የሚለው። ታላላቅ ብርሃናት 3 ብርሃናት አሉኝና እግዚአብሔርን አመሰግነዋለሁ ይል ነበረ ንጉስ ቆስጠንጢኖስ። ማን አባ እንጦንስ አባዎችን አንዱ ስሙ ላይ ይዞ ጠፋብኝ። እነዚህ 3 ብርሃናት ስላሉኝ እግዚአብሔርን አመሰግነዋለሁ ይል ነበር። ነገስታት የሚመኩባት ቤተክርስቲያን ተመልከቱ። ለዛውም በ3 ሰው አሕዛብ የሚመኩባቸው አድኑን ብለው የሚመጡላቸው። ክርስቶስ ማዳን ሲጀምር እኮ አሕዛብ ሁሉ ናቸው። ከጢሮስ ከሲዶና ነው እኮ የመጡት። ከዚህ ከመሃል ከኢየሩሳሌም ከገሊላ አይደለም፣ ከጢሮስ ከሲዶና። ጢሮስ ሲዶና በእርግጥ የእስራኤል ርስቶች ናቸው፣ የአሴር ርስት ነው የነበሩት፣ ግን አልሰፈሩባቸውም እና አሕዛብ ነበሩ ሰፍረባቸው የሚኖሩ የነበሩት፣ ወርሰዋቸው ይኖሩ የነበሩት። ያው ትንሽም ስለሆኑ እዚያ ድረስ አልደረሱም። አሴራውያን ግን ርስትነቱ ለነሱ ነበረች። እና እዛ የሰፈሩት ሳይቀር መጥቶ ወደዚህ። ግን ክርስቶስ ወደ አሕዛብ የሚሄድበት ዘመን አልነበረም። በአይሁድ መካከል ነው ያን ጊዜ የሚያስተምር የነበረው። ወደ አሕዛብ የሚሄዱ ደቀ መዛሙርቱ ናቸው እንጂ እሱ አልነበረም። ስለዚህ አልሄደም ወደዚያ። ግን አሕዛብ ዝናውን ሰምተው መጥተዋል። እኛም እንደዚህ አይነት ቤተክርስቲያን እንድትኖር ማድረግ እንችላለን። የኢትዮጵያ ቤተክርስቲያን የዓለም መምህር እንድትሆን ማድረግ ይቻላል። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ። እግዚአብሔር